ቤተሰቦች እንግዲህ አሁን ላይ ሄርሜላ ማለት ሩታና ኤፍሬም እንዲሁም ፍቅርና አብርሽ ተገናኝተው ጉድ እየወጣ ነው ያለው ማለት ነው። ጉድ የሚባል ነገር ማለት ነው። ኤፍሬምና ሩታ ክደዋል፣ አናምንም፣ ውሸት፣ መቼ ነው እኛ እንደዚህ ያደረግነው ምናምን እያሉ ነው። ገባችሁ? እንግዲህ በኋላ ሩታ ከና አብርሽ ላይ ልታደርገው የምችለው ነገር ምን እንደሆነ ታውቃላችሁ? ልክ እንደባለፈው የሆነ ነገር አድርጋ ሄርሜላ ልታፈዛት ትችላለች። ስለዚህ ሄርሜላ ከዚህ እንትን መውጣት አለባት። ከምሬ ነው የምናግራችሁ፣ መውጣት አለባት። እውነቴን ነው የምናግራችሁ ማለት ነው። እና በምንም አይነት መልኩ እዚህ ግን መገኘት የለባትም እንደኔ ማለት ነው። ሄርሜላ እዚህ ቦታ የምትገኝ ከሆነ፣ እዚህ ቦታ የምትቆም ከሆነ፣ እዚህ ቦታ ጊዜ የምትጨርስ ከሆነ ሄርሜላን የሆነ ነገር ነው የሚያደርጓት። በቃ ብዙ ጉድጓድ ጭራለች፣ ግን ሊሳካላት አልቻለም። ደመቁ ማለት ነው። ደመቁ ምንም ሊሳካላት አልቻለም። ገባችሁ? ጭራሽ ፍቅርን ብቻ ብዙ ነገሮች በፍቅር ይዘውባት እዛም በኋላ ይሄን ነገር እናወጣብሻለን፣ እንደዚህ ያልሽ ስሪ፣ እንደዚህ ካላልሽ ምናምን እያሉ አስፈራርተዋት እንግዲህ ፍቅርም ወይ አብርሽ ጋር ጓደኝነት ኖርማል ጓደኝነት ካላልሆነች ወይ ከዳጊ ጋር ፍቅሯን እንዳትቀጥል ነው ያደረጓትና የራሷን ህይወት አበላሽታችሁ የሰውም ህይወት ለማበላሸት እንደዚህ የምትጥዩ ሩታ ምን አይነት ሰው እንደሆንሽ አላውቅም። እኔ ላንቺ ምንም አልመኝም። እግዚአብሔር ነው የምልሽ። ብቻ ፈጣሪ የእጅሽን ይስጥሽ። በቃ የእጅሽን ይስጥሽ ፈጣሪ። ሌላ ላንቺ እንደዚህ ነው ምናምን ብዬ የሆነ ነገር መመኘት አልፈልግም፣ እውነት ለመናገር ማለት ነው። ከምሬ የምነግራችሁ ነው። እኔ እንጃ ሩታ በጣም አበዛሽው፣ በጣም ከልክ በላይ፣ በቃ ከልክ በላይ። አብርሽ እኮ አንደኛ የልጅሽ አባት ነው፣ ሁለተኛ ደግሞ ያገርሽ ልጅ ነው። ብዙ ነገሮችን አልፈሻል። በአብርሽ ነው እዚህ ጋር የደረሰሽው። አብርሽን ባታቂ ኑሮ እዚህ ጋር አደርሽም ነበር፣ እንደዚህ አትሆኒም ነበር። ገባሽ? አሁን ላይ ቀና ብለሽ አታይም ነበር። የማንም ጅል መጫወቻ ነበር የምትሆነው ነበረ ማለት ነው። ገባሽ? ስለዚህ አብርሽ ሰው አድርጎሽ፣ አብርሽ እንደ ሰው አልብሶሽ፣ ከዛ አመዳም ማንነትሽ አውጥቶሽ። አንቺ ደህና ሰው ብትሆንማ እኮ የቤተሰቦችሽን ህይወት ትቀይሪ ነበር። ገባሽ? አንቺ ማለት አስመሳይ ነሽ። እንኳን ሌላው ይቅርና ቤተሰቦችሽ እንዲያልፍላቸው እንኳን የምትፈልጊ ሰው አይደለሽም ሩታ ማለት ነው። እና በጣም አስመሳይ ነሽ ከሚባለው በላይ አስመሳይ ነሽ። እና አሁን ደግሞ የአብርሽንና የሄርሜላን ህይወት ለመበጥበጥ በዚህ ልክ ጥረሽ መምጣት በጣም ነው የሚያሳፍረው፣ እውነት ለመናገር በጣም ማለት ነው። እኔ አልጠበቅኩም። እኔ እንደዚህ ይሆናል ብዬ አልጠበቅኩም። እግዚአብሔርን ነው የምላችሁ። ነው ምን እንደምላችሁ ራሱ አላውቅም፣ ምን እንደተሰማችሁ የሄርሚና የአብርሽ ቤተሰቦች እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እና ደግሞ ሰብስክራይብ ሳታደርጉ አትዩ ፕሊዝ። ሰብስክራይብ ያደርጋችሁ ነው ይሄን ቪዲዮ ማየት። የ50 ሺህ ቻሌንጅ እንደተሰጠኝ ነግሬያችኋለሁ። ላልሰማችሁ ደግሜ ነግራችኋለሁ። በ2 ወር 50 ሺህ የመግባት አሁን ስንት ቀን ሆነኝ? 1 ሳምንት ሊሆነኝ ነው ከተሰጠኝ። ግን 100 እንኳን አልጨመራችሁም። ማርያምን አረ ፕሊዝ ሰብስክራይብ አድርጉ። ማርያምን አይፎን ስልክ ሊያመልጠኝ እኮ ነው። ምናችሁ ነው እናንተ ዝም የምትሉት? መቤቴን እኔ ላይ ሲሆን እጃችሁ ይንቀጠቀጣል እንዴ? በመድኃኒዓለም በእናታችሁ በቃ እናት አላችሁ ሁላችሁም በእናታችሁ ይዣችኋለሁ። ሰብስክራይብ ያደረጋችሁ እለፉ። በቃ ሰብስክራይብ እንድታደርጉልኝ የምፈልግ እኔ ቪዲዮ ማየት አለማየት የእናንተ መብት ነው። ግን ሰብስክራይብ ያደረጋችሁልኝ እንድታልፉ ፈልጋለሁ። እና እንደኔ አብርሽ ላይ ወይም ሄርሜላ ላይ የሆነ ነገር ቢደረግ አሁን ላይ ከሩታ ውጭ ማንም ጠላት እንደሌለባቸው በደንብ አድርገው ለኦዲየንስ ወጥተው መናገር አለባቸው። በቃ በደንብ በቃ ማንም ጠላት የለንም እሷ ናት ብለው በቃ ለህዝብ በአደባባይ ያዋርዷት ሩታን። ሲጀመር ሩታ መቼ ተከብራ ታውቃና? ሁሌ እንደተዋረደች አይደል እንዴ? ሁሌ ቤተሰብ እንዳዋረደች ራሷ እንደተዋረደች ምናምን እግዚአብሔርን። እና ሩታ እረፊ እዚህ ህይወት። ፍቅር ደግሞ ተይያለሽ ነበር። ይኸው ህይወትሽን አበላሽሽ፣ የሰው ህይወት ልታበላሽ። አሁን አብርሽ እንኳን ኖርማል ጓደኛ አያደርግሽም፣ እንደ እህቱ ነው የሚያይሽ። ልክ እንደ ተለያያችሁ ፍቅረኛ ሲሆን እንደ እህቱ ነበር የሚያይሽ ነበር፣ ከሀይሚ በላይ ነበር የሚያይሽ ነበር። አሁን አለይሽ ተባልሽ። ዳጊም እንደዚህ ወድዋዳ ነሽ እንዴ አልፈልግሽም ነው የሚልሽ እንግዲህ በኋላ ማለት ነው። ገባሽ? ያንቺን ህይወት ነው እያመሰቃቀሉ ያሉት እነዚህ ልጆች ማለት ነው። ያንቺን ህይወት ነው ያበላሹብሽና ፍቅርዬ ከእንደዚህ ልክስክስ ህይወት ውጭ። ጎበዝ ነሽ፣ ጀግና ነሽ፣ መውጣት ነው ያለብሽ። ገባሽ? የማይሆን ነገር አትግቢ፣ የማይሆን ውስጥ አትግቢ፣ የማይሆን ሙድ አታራምጂ። ለማንኛውም ቤተሰቦች እወዳችኋለሁ። ደህና ደሩልኝ። ሰብስክራይብ አድርጉ። ደመቁን ደግሞ ልቦና ይስጥልን በሉ። እሺ
ለደመቁዬ ልቦና ይስጥልን እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ባይ ባይ ባይ